የጻፈልኝ በኢንቦክስ መለስኩለት። ቁጥር እንለዋወጣለን እሺ አልኩት። ቁጥሬን ሰጠሁት። በቴሌግራም 10 አካባቢ ላይ ደወለልኝ። አወራን። የመጀመሪያ እንደደወለልኝ በቴሌግራም ያው እዛ ላይቭ ላይ ባለትዳር ነሽ እንደምናምን ስላለኝ አይደለም ምናምን ስላልኩት ላግባሽ ነው ያለኝ። ቀጥታ ላግባሽ በአንድ ቀን ነገር ብዬ ያው እንደ ቀልድ ነገር አለፍኩትና በዛው መደዋወል ጀመርን። የመጀመሪያ ቀን ስልክ የተደዋወላችሁ ቀን ላግባሽ አለ? አዎ በቴሌግራም መጥቶ ተሰላለምንና ያው ስለላኩለት እሱ እንደሆነ በድምፁ ምናምን ስለማውቀው ከዛ ተሰላለምንና ላግባሽ ምናምን አለኝ። እኔ ያው እንደ ቀልድ ምናምን ነገር ወሰድኩኝና ትቀልዳለህ እንደ ምናምን እያልኩኝ ተሳስቀን አለፍነው። አወራን። በዛው መደዋወል ምናምን ጀመርን፣ እናወራለን። ላይቭ ላይ ደግሞ እሱ ይገባልና ሌላም ልጆች ምናምን አሉ። በአንድ ላይ ማታ ማታ እንደዚህ እንጫወታለን ምናምን። ከዛ ያለው ነገር በዛ ቀጠለ። አወራን። ወደ ቤት እናደርሰውና ወንድሜን ልንገረውና አንቺን ቤተሰቦችን አሳውቀሽ በቃ እርግጠኛ ከሆንሽ በውሳኔሽ ወንድሜን ላሳውቀውና ልንገረውና እንታይም ያለውን ነገር እንትን እንበል አለ። እሺ አልኩት። ለወንድሙ ነገረው። እኔም ቤተሰቦችን አሳውቃለሁ አሳምናለሁኝ። እሺ አልኩት። ከዛ ወንድሙንም ነገረው። ሲነግረው ያው እኔም ጋር አወራን ምናምን። ሸሪያ በሚፈቅደው መልኩ መጥቶ እንዲያኝ እፈልጋለሁኝ እኔ ምናምን አልኩት። ኦኬ አለ። አንድ የቤተሰብ አካል ጋር ሆኖ መጥቶ አየኝ። እኔም ቤተሰብ ይዤ ምናምን ማለት ነው የቅርብ ሰው እኔ ያለሁበት መጥቶ አየኝ። ግን አንድ ከተማ አንድ አካባቢ ነው የምንኖረው። ያው እንደ ጮኛ ተያየን። እኔ የምልሽ ከይቅርታ ከዛ ተመለሰ። ዙዙ እኔም በዋትሳፕ አውርተሽኝ ታውቂያለሽ? ይህን ጥያቄ ብቻ ባጭሩ አዎ ወይም አይ። በዋትሳፕ አውርተሽኝ ታውቂያለሽ አንቺ ልጅ? አወኩሽ። እሺ ማን ሊሆን ያለው? ከዛ ተያየን። በዛው ያለው ነገር ቀጠለ ምናምን። በመካከልም እንደዚህ ክፍተት ተፈጥሮ እንደዚህ ስትይ አንዳንድ የተሳሳተ ነገር እንዳይኖር በዲቴልስ ነግራሻለሽ። ነገሩ ነቲንግ ኦንሊ የዛ ሰው ፍቅረኛ መሆኗን እንድመክርላት ሲጣሉ እንዳስታርቃት አናግራኝ ነበር። አሁን ነው ድምጿ ስሰማው ማንነቷ ትዝ ያለች። ለምን መሰለሽ ሀቡ አናግረኛለች ስትይ ስለምንድን ነው ያናገረችሽ? ይሄን ኬዝ አንቺ እንደማታውቂ እኛ በእርግጠኛነት እንትን ብለን ነው እኔና እዚዛ ያወርተን የምናውቀው። ሰውየው እዛ ወደ ኢትዮጵያ ከሚሄዱ በፊት እንድመክርላት፣ ወደ ሌላ ሀገር ደግሞ ሲሸጋገር እንድመክርላት፣ ሴቶች እንዳያታልሉት፣ ሌሎች ሴቶች እንዳይወስዱባት፣ እንደ እናት እንድጠብቅላት፣ እንድመክርላት እንጂ ሌላ ነገር አውርተን አናውቅም። በጣም ተናገሪ ቀልጠፋ ደርስበት አይደለ ሁሉንም ነገር። እሺ ከዛ በቀኝነት ታያየን እያወራን እያለ በመካከልም እንደ ክፍተት ተፈጥሮ ወንድሜው ለእኔ ደወለልኝና ያለውን ነገር እኔ ልጨራርስላችሁ፣ ቤተሰቦችንም ልጠይቅ፣ መሆን ያለበትን ነገር እኔ ልጨራርስላችሁ ብሎ አወራኝ። ይሻልኩት ቤተሰቦችንም ፍቃድ ጠየቀ ወንድሙ ምናምን። በዛን ታይም አባቴም ደግሞ ወንድም ጥሩ ልጅ ከሆነ ለትዳር ያው አካባቢያችን የተራራቀ ነው እና የእኔ ቤተሰቦች ብዙ ቅር ብሏቸው ነበረ። እኔም አውቃለሁ ቅር እንደሚላቸው አሳምናለሁ በሚለው ነው እንጂ ማለት ነው። እና ያው ትንሽ ቅር ብሏቸው ነበረ። ወንድም ተደጋጋሚ ሰው ይዞ ምናምን ደወለላቸው፣ ቤተሰቦችን አወሩ። ከዛ አላስ አባቴም ያው ወንድም ጥሩ ልጅ ከሆነ ለትዳር የሚኳኳኑ ከሆነ ባላህ ላይ አደራ የምሰጥህ ለአንተ ነው ብሎ ለወንድሜ ነገረን። ከዛ ደወለና እሱንም እኔንም ሁለታችንንም አነጋገረን። አባቷ አደራ ነው የሰጠኝና ባላህ ላይ መነጋገር ያለባችሁ ትነጋገሩት አለና ከዛ ያለውን ነገር አወራን። ምሳሌ መስፈርቱ ነው እንደዚህ ነው፣ ይህንን ነገር የምትወድልኝ ከሆነ አለ። እኔም ደግሞ እንደዚህ ነገር አለ፣ ይህንን ነገር ምናምን ብዬ አወራሁኝ። ተማመን እሻልን አላስጨረስን ማለት ነው። በዛን ታይም እያወራን እያለ ሁሉንም ነገር ምናምን ነገር እያስተካከል እያለ እኔ ካልናደረግ ምናምን አንቺም ዘንድ መጥቶ በአንቺ ቤት ላይቭ ላይ እንደምንጋባ ሳውቁኝ እየተዘጋጀሁኝ እያለ ተያዘ። ካልተግባብተን ማለት ነው። ወንድሙም አነጋግሮ በዛን ታይም ሲያዝ ለወንድም እየነገረው ተይዣለሁኝና
ተይዟል ብለህን አሳውቃት አለ። ደወለልኝ አሳውቃት ብሎ አየሁኝ። ኋላ ላይ እሱ ከነገረኝ በኋላ በሳምንቱ በተያዘ በሳምንቱ ደወለልኝ። በሳምንት ነው ስልክ ያገኘው። ከዛ አወራን ምናምን። እኔ ያው በዛው በቃሌ ነኝ፣ አንተ በቃል ከጸናህ አብሽራ ይዙህ ምናምን ነገር አልኩት። አወራን ያለውን ነገር። ከዛ ስልክ ባገኘ ታይም ምናምን ይደውልልኛል ምናምን እናወራለን። ወንድሙንም እየደወልኩ ጠይቀዋለሁ፣ ደውሎልሃል ወይ አዲስ ነገር አለ ወይ ምናምን በሚል ማለት ነው። ከዛ ያው ስልክ ሲሰጣቸው እና ስልክ ሲያገኙ ያው አወራን እሱና እኔ በቃሌ ነኝ። መጀመሪያ ካልናገር የማላልፈው ነገር በዛን ታይም ሳይያዝ በፊት ምሳሌ ተይዤ ብሄድ የሆነ ነገር ቢሆን እንዴት ነው ምናምን ብሎ አውርቶኛል። ምንም ችግር የለም ያኔ ያለውን ነገር ስለማቅ ሳውዲ ነሲብ ነው የሚያኖረን። ተይዘህም ብትሄድ እኔ አልከዳህም፣ ቃሌ ነው። አገድም ላይ ሰራለው ምትል ከሆነ ባለው ነገር አይተነው እንደሁኔታው ይሆናል። ምንም ችግር የለም፣ አልከዳህም፣ ቃል ቃለው አልኩት። ያንን እስር ቤት ስገባ እኔ በቃሌ ነኝ አልኩት። ያለውን ነገር አወራን። እንደዛ ከሆነ በዛን ታይም ከመያዙ በፊት በጣም ነበር የጓጓው። እሱም በቃ ቤተሰቦችን ማሳመን እንደዚህ ምናምን እያለ ሲለኝ ኦኬ ትንሽ ጠብቀኝ፣ አንዳንድ ማስተካከል ያለብኝ ነገር አለ ምናምን እያልኩት ነበረ እኔ ማለት ነው። ያው እንደ አጋጣሚ ሆነ ሲባለቅና ተያዘ። በዛን ካላስ እኔም በቃሌ እንደሆንኩ ሳሳውቀው ኒካ ማድረግ አለብን። አንተ በቃልህ ከሆንክ እኔ ኢትዮጵያን ብትሄድ ያልከዳህም እዛም ሀገር የምትሰራ ከሆነ ብቻ ባለው ነገር ወስናለ። እኔ ተጎንህ ነኝ፣ ግን እኔ የምፈልገው ሸሪያ በሚፈቅደው መልኩ ኒካ ማድረግ አለብን አልኩት። እሺ አለ፣ ተስማማ። ወንድምየው እንደዚህ ነው ምናምን ነገር ብዬ ሳማክረው መጀመሪያ እኔ ላገኘውና በውሳኔው እርግጠኛ መሆኑን አውቄ እሺ አለ። ከዛ አገኘው፣ አወሩ። በውሳኔ እርግጠኛ ነህ ወይ ምናምን አለው። አሁን የአቋሜን ታውቅ የለም ወይ? ምንም ችግር የለውም ኒካ አድርግልን አለው። ከዛ በቤተሰብ ምናምን ወንድሙ መጣ። ሸሪያ በሚፈቅደው መልኩ ኒካ አደረግን። አገር ገባ። አገርም እንደገባ አይዞህ አልኩት። እንደውም የመጀመሪያ ጊዜና አገር ሲገባ ማንሳት ይኖርብኝ አይኖርብኝ አላውቅም። የሰው ስም ብጠቅስስ እንደ ምሳሌ አድርጌ የወሰድኳቸው ሰዎች ስላሉ ይፈቀዳል አሉ። የሰው ስም ላይክ በመጥፎ ካልሆነ ኢትስ ኦኬ። መጥፎ አይደለም። በዛን ታይም እሱ አንቺ ቤት አቦ ታሪኩን ያወራ በሚስቱ የተከዳ ምናምን ስለሆነ እኔ በቃ ወደኋላ ማለት አልፈልኩም። ሁሉንም ነገር ተጎንህ ነኝ፣ አብሽር ነው ያልኩት። ቤተሰቦች ራሱ በዛን ታይም እኔ ካላስር ምናምን እንደሆነ ስነግራቸው ቆይ እስኪ ሀገር ይግባና እኛ የምንተዋወቀውና ያለውን ነገር ቢሉኝ ላና ያልኩት። እኔ ካሁን በኋላ ቃሌ ነው፣ አላህ ያለው ነው የሆነው። ስለዚህ በቃሌ ነው የምቀጥለው ብዬ እኔ ካደረግኩኝና የመጀመሪያ ጊዜ ሀገር ሲገባ አሊ ወሎየው ስለ ሚስቱ እያወራ ነበረ ባለው ነገር ዙሪያ ብቻ ታድምኛለች እና ሚስቱ እንዲያመጣችው ስለ ሚስቱ መልካምነት ሲናገር፣ አንቺ ደግሞ ያው ወደፊት እሱ ስለ አንቺ እንደዛ እንዲናገር ተመኘሽ። መመኘት ሳይሆን እንዲበረታ አገር ሂዶ ብዙ ተጎድቷል። ሁሉም ሰው ያውቃል። መጨረሻ መምጣቱን ስለማይቀር ሁሉም ሰው ስለሚያውቀው የተጎዳ ሰው ስለሆነ እኔ በነገራችን ላይ የአንቺ ቤት ነው እና ውሎ በጣም የምጠነቀቅ ሰው ነበርኩኝ። ግን የመጀመሪያ ያመንኩት ሰው ቢኖር እሱን ነው። ለምንድን ነው ያንን ያመንኩት? በእርግጥ ጥፋት ሊኖርብኝ ይችላል ማመኔ ወይንም ሌላ ነገር አሳልፍ መስጠቴ፣ ግን የተጎዳ ሰው ነው አይከዳኝም ብዬ እኔ እንደውም እኔ ነበርኩኝ የሆነ ነገር ከኔ እንዳይፈጠር ክፍተት እንዳይፈጠር የሆነ ነገር እንዳልበድለው ወይንም የሆነ ነገር እንዳልሳሳት በጣም ነበር ጥንቃቄ የማደርገው እንጂ ተስ ምንም እንትን አልልም ነበረ። እና በቃ ያንን እንደውም ማሊ ቪዲዮ አልሆን ላይ የሰራውን ስለ ሚስቱ ምናምን ትትነጋገሩ የነበረውን አንቺ ማለሽ እዛ ላይ በላይ እየተቆረጠ ላኩለት ማለት በቃ እዛ ሄዶ እንዳይበሳጭ እንዳይናደድ ምናምን ማለት ነው። አህመድ ማን ጠርቶክ ነው? ስምክ እዚህ ጋር አልተነሳም ነበር። እሱ እንዳይሆን ሳትጠራ ራስክ መጣክ። እሺ ቀጥይ እህቴ። እና አይዞህ አልኩት። በቤተሰብ ነው ሁሉም ነገር ያለቀልና
ባለው ነገር ላይ እኔ በቃሌ ነኝ፣ በዛው በቃሌ ጸናሁኝ። ከዛም በቃ ኢትዮጵያ እንደወረደ ያው እኔ እንደ ባልና እንደ ሚስት ነው። ወንድሙም ሲያነጋግረን ስለ ገንዘብም ጉዳይ ሆነ ስለ እቅዳችንም ምናምን ያለውን ነገር አውርተናል። ስለዚህ በዛን ታይም ሀገር ሲገባ ብር ላኩለት። እሺ ያንተው ጉድ ነው። ቪዲዮ ያጥፋልኝና አውርቼ የራስን ሀሳብ መስጠት ይችላል። መብቱ ነው አለማጥፋት። ማሪ አንቺ ቪዲዮ አላበራማች፣ እሱ ደግሞ ቪዲዮ የማብራት መብት አለው እስካልተናገረ እስካላቋረጠሽ ድረስ። እንዳታቋርጣት ስምክ ሳይጠራ የመናገር መብት የለቅም። ነፃነት እንድታወራ ባይኖርስ ይጀምር። አዎ ግን ለምን መጣክ? ማን ይጠራክ? ለምን መጣክ? ማን ጠርቶት ነው? ቆይ ኧረ ስራ ላይ አቦጌት ተከሳል ሲሉኝ ካልጠራችን ፋል ነው ይላሉ። አንዴ ሙነወር ነው የሚነወር ይላሉ። የብዙ ሰሩ ነበር። እንዴት አንተ መሆንክ ታወቀ? ይኸው ከመስጊድ መጥቼ አይ እሷ በኮሜንት ብዙ ሰው ቤት እየሄደ ስትሳደብ ስለነበር ብዙ ሰው ያውቃታል። ለዛ ነው እና ማለት ነው ከመስጊድ መጥቼ ወላሂ ቁጭ ብዬ አሁን ገና ስራ ግብት እያልኩ ስትረስ እንዳትሆን ቪዲዮ አጥፋላት፣ ሚዩት አድርግላት፣ ትጨርስ። እሺ ዙዙ ይቀጥ ይሄ የሚናገረውን ነገር ከማንም ቤት እጀ ኮሜንት እንደጻፍኩኝ መረጃ ያመጣል። ይህ ከሆነ መረጃ ነገር የምሰግደው ነገር ምንም ችግር የለም። በዛ ገር ገቀርባ አንቺ ጨርሽ እስከ መጨረሻው። መናገር የምትፈልጊውን ሁሉ የመናገር መብት አለሽ። ነፃ ሆነሽ እግርሽን ሰቅለሽ ተናገሪ። እሺ ሀገር ገባ ያለውን ነገር አነግርሻለሁኝ። አጠር ላድርገው ማለት ነው። ሀገር ገባና ብር ላኩለት ብለሽ ነው ያቆምሽው? ብር ልኬለት ፓስፖርት ምናምን አንዳንድ ነገሮች የሚያስተካከልበት መጀመሪያ ያንን ተመላኬ በፊት ነው መሰለኝ፣ ብቻ ቀን እርግጠኛ አይደለሁም። አንቺ ላይ ብላይ መጣ መጀመሪያ ጠየቀኝ። ምሳሌ እንዴት ነው አቋምሽ ምናምን ያለው ነገር ሲለኝ እኔ የትም ቢሆን የትም ከአንተ ጎን ነኝ፣ ምንም ችግር የለም፣ ቃል ቃለው በዛው በቃሌ ነኝ ያልኩት። እሺ አለ። አንቺ ቤት ላይ ብላይ መጣ ሊሄድ አንቺ ላይ ብላይ እንደሚመጣ አልነገረኝም። አየሁት ላይ ብላይ እኔም አንቺ ቤት ስለሆነ የምውለው አየሁት። ያለውን ነገር አወራችሁ ምናምን። ታንቺ ቤት ተወረደ በኋላ ሪከርድ ያደረገልኝ እንዲህ ነው ብሎ ቦይሱም አለ። ምን ብሎ ሪከርድ ቦይሱ አለ። እልክልሻለሁ። እሺ ምን ብሎ ነው ያደረገልኝ? እልክልሻለሁ። የሰኒ ትሰማዋለች፣ ታሰሚያቸዋለች ለህዝቡ ማለት ነው። እሺ እና እንደዚህ ነው ያለኝ። ሪከርድም አለ ያለብኝ ብር እንዲልክለት እና አንዳንድ ነገር ገና ሀገር መውረዱ ስለሆነ ባንክም አልከፈተም ምናምን በወንድም አካውንት ነው የላኩልኝ። ኦኬ እኮ ቸገረኝ የምበለው አጣው ላኪልኛለሽ። ምን አለሽ? ለምንድን ነው ብር የጠየቅሽ? ለምን አስቸኳይ ካለሽ ለፓስፖርት ለአንዳንድ ነገር ምናምን ማለት ነው። እሺ ፓስፖርት ምናምን እንደዚህ አስቸኳይ ካለሽ የሚልም አለ። ቦይስ ነው ልክልሻለሁኝ። አስቸኳይ ካለሽ ላኪልኝ፣ አካውንት ላክልሽ እኔ እስከማታወቂያ ምናምን እኮ ብር ላኪልኝ። ለምን ብድር ነው ሰርች? አይ እንደ ባልና እንደ ሚስት እኔ ልንተጋገዝም ቃል ስለተገባባን በወንድምየው ፊት በዛ እንትን ነው የላኩለት። ያን ወንድምየው ሲያነጋግረን ያደራ ልጅ ናት፣ አባቷ እንደዚህ ብሎኛል፣ ባላ ላይ አደራ ስለጣለ መነጋገር ያለባቸውን ነገር እኔ ፊት ነው የምትነጋገሩ ስል እሱ መስፈርት ያቀረበው ልጄን እንደ ልጇ ልትወድ ነው ያለው። እሺ ብዬ ታምኔ ተቀብያለሁኝ። እኔ ደግሞ ያቀረብኩት አንዳንድ ማስጨረሳቸው ነገሮች ነበሩ በቤቱ ጉዳይ ምናምን፣ የእንደዚህ ያክል ወር ደመወዝ ያስፈልገኛል እየነገርኩት ኦኬ ብሎ ተስማማ ማለት ነው። ይሄንን ነው እንደዚህ ወር ያክል ደሞዝ ያስፈልገኛል ማለት የገዛ ደሞዝሽን ለወደፊት ለሚያገባሽ ባልሽ እንደዚህ ያህል ወር ደሞዜን ለብቻ ይጠቀማለሁ ብለሽ ፍቃድ ትወስጃለሽ ማለት ነው። እሱ ምን ብሎኛል መሰለሽ? ባልና ሚስት እስከሆነ ድረስ የብቻ የግል የሚባል ነገር የለም ብሎኛል በፊትም። እኔም ተስማምቻለሁኝ አልዋሽም ማለት ነው። አሁን ባሌ እንዳይሰማ ፕሊዝ። እኔ ከቲክቶክ የማገኘው በማስታወቂያ ማገኘውንም ለባሌ ያልሰጠውም ሂውማን ሄር እና ልብሶች፣ ጌጣጌጥ ምናምን፣ ጫማ፣ ቦርሳ ነው የምገዛበት። አሁን ይህን ከሰማ ደግሞ ብቻሽ እየበላሽ ይለኛል። ጥያቄ አለኝ። በሸሪያው መሰረት ነው የተጋባ ነው ብላ ካለች ሸሪያው እንደዚህ አይነት ነገር አያዝም። ስለዚህ ሸሪያን አታስታኩ። እዚህ ልገልጽ ሸሪያ አትበይ።
ያው እሱና እኔ ስንነጋገር በዛን ታይም ወንድሙ ሲያነጋግረን እሱም ሰርቶ እኔም ሰርቼ በአንድ ላይ ገንዘብ ልናደርግ ነው። ይህንን አልዋሽም። የእናንተ ስምምነት እኔ ግን አንድ ላይ ከማድረግ ሸሪአው ሴት ሰርታ ለወንድ ብር ትስጥ አይልም። ሸሪአው በፍጹም ግን የእናንተ ስምምነት አይለ እኔ እኮ ታዲያ በሸሪያ ተጋባን እኮ ነው ያልኩት። ሸሪያው ፈቅዶ ብር ሰጠሁ አላልኩም። በሸሪያ በሐላል ታደረጉ ማለት ነው። እና የወንድሙን አካውንት ላከልኝ፣ ላኩለት። ስንት ላኩ? ቆይ አንዴ ወረቀት ማሪ፣ ቆይ እናቴ፣ ቆይ አንዴ። እኔ እዚህ ቤት ልጆቹ ክፍሌ እየገቡ እስክሪብቶዬን አይንኩ ብያለሁ። በየቀኑ እስክሪብቶ ይጠፋብኛል። ትናንትና አንድ እስክሪብቶ ጠፋ። ዛሬ አንድ። ቆይ የመጀመሪያ ዙር እሺ፣ ይቅርታ፣ እሺ። የወንበሬ ድምፅ ይደብራል። እንትን ፈስቼ ምናምን እንዳይመስላችሁ፣ የወንበሩ ድምፅ ነው። እሺ ዙዙ፣ የመጀመሪያው ዙር የላክሹ ስንት ነው? 80 ሺህ ብር በኢትዮጵያ 80 ሺህ ደረሰኛለኝ። ቦይስ አለኝ፣ ላኪልኝ። የመጀመሪያ ዙር 80 ሺህ ላክሽ። እሺ እንደገና ደግሞ ኋላ ላይ ያንን 80 ሺህ ብር ፓስፖርትና መንጃ ፍቃድ ጀመረ መሰለኝና ያው በሰዓቱ ላይ እጁ ላይ ብር እንደሌለውና ያለውን በእጁ የከፈለ ምናምን ነገረኝና 40 ሺህ ብር ላኩለት። ሁለተኛ ዙር ሁለተኛ ከዛ አንቺ ላይቭ ላይ መጥቶ ሁለተኛ ዙር ረዳት ሲል 40 ሺህ እሺ አንቺ ላይቭ ላይ መጥቶ ህዝቡ የምንርዳው ምናምን ሲል 100 ሺህ ብር እችልሃለሁ ያለኝ ሰው አለ አላለም? አዎ ብሏል፣ አስገብቷል 100 ሺህ። እኔ እችልሃለሁኝ ሳይሆን ያልኩት ያው ባለው ነገር ኢትዮጵያም ከሆነ የተወሰነ ሰርች ሀገር ገብተን በአንድ ላይ እንደምንኖር መምጣትም ከሆነ በዛን ታይም ነው እንጂ ይህን ያህል እችልሃለሁ ብዬ አላልኩትም። ከዛ መጣና አንቺ ቤት እንደ ባልና ሚስት ስላሰብሽ እንደ ባልና ሚስት ስለምታይ አንቺ እሱን እንደ ባል ስለምታዩ በቃ ሚስት ደግሞ ለባሏ ታደርጋለች ብለሽ የመጀመሪያ ዙር 80 ሺህ፣ ሁለተኛ ዙር 40 ሺህ፣ ሶስተኛ ዙር ደግሞ 100 ሺህ ላክሽለት። አዎ ከዛ ቆይ እንዴት እንደላኩለት እንገርሽ። አንቺ ቤት መጣና 100 ሺህ ብር ቃል የገባልኝ አለ በፍሪ ቪዛ ከሆነ አለ አይደለም። ግን አንቺ ቤት እንደሚመጣም አላወራኝም። 100 ሺህ ብር እዛ ልናገር ነው አላለኝም። አንቺ ያንን ታወራችሁ በኋላ ከላይ ከወረደ በኋላ ነው ቦይስ ያደረገልኝ። ያው እንግዲህ 100 ሺህ ብር ከኛ ነው ምናምን ነገር ብሎ ቦይሱን አለ ልክልሻለሁ ማለት ነው። እሺ ስለዚህ አንዴ ሶስተኛ ዙር ላይ 100 ሺህ ጠቅላላ 220 ሺህ ማለት ነው አውጥተሻል እስካሁን። እሺ አዎ በዛን ታይም ያው እንደዚህ እያወራራን ነበር። ፕሮሰሱን ውስጥ የሚጨረስለት ድረስ እየጠበቀ እያለ እንደዚህ የተወሰነ ይህንን በቅርብ ነው ዱባይ ከመሄዱ ቀደም ብሎ ነው የላኩለት። ያው እጁ ላይ እንደሌለው ስጠይቀው ምናምን ያለውን ነገር ያው ኢትዮጵያ ኑሮ ውድነትም ስላለ ምናምን እጁ ላይ እንደሌለው ምናምን እና ካልሽ ማላኪልኝ ብሎ ደግሞ 40 ሺህ ብር ላኩለት አለ የደረሰኝ ሁሉ። እንዴ ወደ ኋላ ትመልሽና ማሪ፣ ሁለተኛ ዙር 40 ሺህ ብር እኮ ተመዘገበ። ድጋሚ ሌላ 40 ሺህ ብር ሌላ ነው ሌላ ከ100 ሺህ በኋላ አራተኛ ዙር ላይ 260 እሺ አራተኛ ዙር ወደ ዱባይ ሲመጣ አንዳንድ ነገሮች የሚገዛበት ነው። ከመምጣቱ በፊት ነው እኮ ወዲያውም ተላለቀለት። ዱባይ ሊመጣ ሊዘገጃጅ አንዳንድ ወደ ዱባይ ይዞ የሚሄደውን ነገር ሊገዛዛበት ነው 40 ሺህ ወይስ ለምንድን ነው? ዘገጃጅበት ሳይሆን ያው በዛን ታይም ስናወራ ምናምን ነገር ያው በእጁ ላይ እንደዚህ እንደሌለው እና እንዲሁም የመንጃ ፈቃዱን እንትን አላለም አላስተካከለም መሰለኝ እና 50 ሺህ ብር እኮ አለኝ ለሰውየው ሰጥቼዋለሁኝ ጓደኛዬ ስለሆነ ሰጥቼ እንደ ቀብድ ነገር ሰጥቶት መሰለኝ 50 ሺህ ብር አለኝ ካለሽ አሁን በእጅሽ ላይ ላኪልኝ አለኝ። 40 ሺህ ብር ላኩለት የመጨረሻ ማለት ነው። አራተኛ ዙር በአራተኛው ዙር 40 ሺህ ላክሽ፣ በአጠቃላይ 260 ሺህ ላክሽ። 260 ሺህ ከዛም ከመሄዱ በፊት እኔ የምቆይ ከሆነ ያለ
ያለሽን አቅም አንቺ ነሽ እና የምታውቂው። የምትመጪ ከሆነ ነይ እና ተገናኝተን እኔ የምቆይ ከሆነ እኔ ልሂድ፣ አንቺም ደግሞ እንደዚሁ ተጀምሮልሽ እንሄዳለን አለኝ። እሺ ብዬ ፕሮሰስ ጀመርኩኝ። ኤምባሲ ማለት ነው። ተመዘገብኩኝ። በዛን ታይም እሱ ተፋጠነለት እና ዱባይ ገባ። ዱባይ ገባ። ከዛ በፊት ኢትዮጵያን በአንዳንድ ነገሮች እንጋጫለን። ያ ማለት ምንድን ነው? የሆነ ለምሳሌ አሁን ወደ ደሴ እንዲሄድ ቪዲዮ ሰራ ሴት ጋራ ማለት ነው። ከዛ ዙዙ እንደውም እኔ አላየሁም። ሴት ጋር ቆይ ልነግርሽ፣ ቆይ ልነግርሽ ነው። ቪዲዮ ሰርቶ ከዛ በዋትሳፕ በመጣና ሪከርድ ያደረገልኝ። እኔ አላየሁትም ነበር። ዙዙ እሷ ያጎቴ ልጅ ናት። ቪዲዮውን አይተሽ ሌላ እንዳይመስልሽ ለቪዲዮ ነው ያጎቴ ልጅ ናት አለኝ። እሺ ምንም ችግር የለውም ግን ዲኤንኤን ተመርምረህ ታመጣለህ እያልኩ ሳኩበት እንደ ቀልድ ማለት ነው። ከዛ ያው ደሴ እያለ ምናምን እንደዚህ የሆነ እሱ ቤት የሚለቀቆቹን ቪዲዮዎችን ለቫይራል እንዲወጣለት የሚያደርገውን የሚሰራውን ቪዲዮ ነግሮኛል። ስለዚህ ከሱ ቤት የወጣ ነገር ሳይ እጠይቀዋለሁ እና ለምን እንደምጠይቀው ታውቂያለሽ? ዙዙዬ ከሱ ቤት የወጣ ነገር ማለት ነው ላይክ አይ ዶንት አንደርስታንድ። እኔ አልገባኝም። ግልጽ አድርጊ። አሁን ለምሳሌ ሴቶች ጋር ቪዲዮ ተሰርቶ ሌላ ሰው ሲለቀው ጠይቄው አውቃለሁ። ሴቶች ሌላ ሴት ጋር ቪዲዮ ተሰርቶ ማለት ነው። እሱ ከሌላ ሴት ጋር ቪዲዮ ሲሰራ ቪዲዮ ሰርቶ ሌላ ሴት ጋራ ደስ ይላል። ለሌላ ልጅ ላከላትና እሷ ቤቷ ለቀቀች። ያንን በአንተ ቤት የምትለቀው ምንም አይነት ነገር ለቪዲዮ ነው ቫይራል እንዲወጣልኝ ነው ብለሃል እና ይቺ ከየት መጣ? እኔ ማለት ማናት ነገር ነው ገባሽ አይደል? ሲጀመር የሆነ ነገር ሳይ እልክለታለሁኝ። እኔ ያንን ነገር የምልከው ለጭቅጭቅ ለነገር ሳይሆን ያው ማለት ማናት ነገር መልስ እንዲሰጠኝ እንዲያስረዳኝ ነገር ነው ገባሽ? እሱ ግን ቅናት፣ መቆጣጠር ምናምን እንደዛ ነው የሚወስደው። እንደዛ እያለ ተጣላን። በመሀል ሰው ገብቶ ምናምን አስታረቁን ማለት ነው። የሆነ ነገር በተፈጠረ ቁጥር በቃ ቶሎ ብሎ ስልክ ነው የሚዘጋው ስልሽ ማውራት አይፈልግም። አሁን አንድ ሰው ባልና ሚስት ወይንም ደግሞ የሆነ ሰው ታጣላሽ አይደለም ወይ ቆየት ብለሽ በማግስቱ ልትታረቂ ትችላለሽ፣ ወይንም ደግሞ አንድ ሰው ይቅርታ ካለሽ ልትመልሽ ትችላለሽ። እሱ ምንም ብትጽፊለት አይመልስም፣ ጸጥ ነው የሚለው እና እኔ ለቤተሰብ አካል ተናግሬ ነው ያው ይቅርታ ብዬ ማለት ነው ያስታረቅ ነው። እኔም እንዳስታርቃችሁ ከዚህ መተሽ ነበር አስታርቂያችሁ ነበር አለ ልመጣልሽ ነው እሱ። ከዛ እንደውም አንቺ ቤት ላይቭ ላይ እንደምንጋባ ሲነግረኝ እኔ ምንም ችግር የለም አንተ ፈቃደኛ ከሆንክ፣ ግን እኔም በካሜራ አልወጣም። እኔ በቪዲዮ በሶሻል ሚዲያ መውጣት ስለማልፈልግ አልወጣም፣ ግን ተጎንህ አለሁኝ፣ ምንም ችግር የለም ብየዋለሁኝ። ከዛም ደግሞ ስንነጋገር እሱና እኔ በዙዙ በሚለው አካውንት እሱ ቤት ከልጆች ስለነበሩ አብረን ስለምናወራ ምናምን ላይቫቸውን ከከፈቱ እንደዚህ ሸርም ሲያደርጉልኝ ስለምናድ ዙዙ በሚለው አካውንት እንዲጠቀም አልፈለግም ነበር በሰዓቱ። ለምን ስለው ማለት በቃ አይፈልግም፣ ሰው ይተናኮልሻል። ትላንት ሰዋራቸው የነበሩ ሰዎች መጥተው ሊረብሹሽ ይችላሉ፣ የሆነ ነገር እንዲሉሽ አልፈልግም ሲለኝ ምንም ችግር የለም እኔ ማለት በቃ አንተ መክሰስ የፈለገ አንተን የሆነ ነገር ማድረግ የፈለገ ሄዶ መክሰስ ይችላል። የሆነ ነገር ካለ ራሳቸው ሄዶ ማውራት ይችላሉ። እኔ ማንም ቢሆን አይረብሸኝም። እማየው ያንተንና ያንተን ብቻ ነው እለዋለሁኝ እንጂ ይህን ዙዙ የሚለውን አካውንት ራሱ እንዲቀይር ይፈልግ ነበረ። በእርግጥ ብዙ ሰው አያውቅም። እንደውም እኔ አንቺንም መጥቼ ጠይቄሻለሁኝ። ይህም ነገር አስቀይሞታል። ምንድነው የዛኔ ላይቭ ላይ ማግባት አይፈልግም ሰርቶ ወዲያው መክፈለው ብለሽ ነበር አይደለ አቡ? ወይስ ሌላ ነው ያል ባልሳሳት? አዎ ያን ነገር ቅንጭላቴ ላይ ጥያቄ ፈጠረብኝ። አቡ ሀቀኛ ናት። በዛ ላይ ደግሞ አላለውም እንጂ እሷ ላይ ብላይ ልንጋባ ነው ብሎ ነግሮኛል። ሀቢባ እያወቀች ነው ይህንን ነገር ማግባት አይፈልግም ያለችው ወይንስ አታውቅ ነው ብዬ ነው ያንን ጥያቄ መጥቼ የጠየኩሽ። ጥሩ አዎ ምን የጠየቅሽኝ መተሽ ለመጀመሪያ ጊዜ ቁጥሬን ከሱ ወስደሽ እውነት እሱ አህመድ ነግሮሻል ወይ? እኔና አህመድ አንቺ ቤት እንደምንጋባ ሰርጋችን አንቺ ቤት ላይቭ ላይ እንደሚሆን ነግሮሻል ወይ ብለሽ ለመጀመሪያ ጊዜ የጠየቅሽኝ አይደል?
ኒካህ እንዲያደረግን እና ጥያቄ ጋቡ እንደሆነ እንደነገረኝና እንዳልነገረኝ ልታጣሪ መጣሽ። አይዶ ነው ቁጥሬን ከማን እንደወሰድሽ። ከዛ አዎ እውነት ነው አላልኩሽ? እውነት ነው ብለሽኛል። የወሰድኩት እኔ ደግሞ መብት የለኝም የአንድን ሰው ፕራይቬሲ ሚዲያ ላይ የማውጣት መብት የለኝም። ሁለታችሁ ይፋ ሳታደርጉት እኔ ይፋ የማድረግ መብት ስለሌለኝ ነው። የዛኔ ሴቶች አግብተሃል ወይ ቆንጆ ነህ ምናምን እያሉ ኮመንት ላይ ሲጽፉለት እሱ ድሃ ነው ማግባት ሳይሆን አላማው ሰርቶ ህይወቱን መቀየር ነው አላማው፣ ሰርቶ ልጁን ማሳከም ነው አላማው ያልኩት። እናንተ ቀድማችሁ ሚዲያ ላይ ያላወጣችሁትን ፕራይቬት ላይፋችሁን እኔ የማውጣት መብት የለኝም። እናንተ ስታወጡት ነው አስተያየት የመስጠት መብት ያለኝ። እናንተ የደበቃችሁትን ነገር እኔ የማውጣት መብት የለኝም። ገባሽ? እና እኔም መጥቼ የጠየቁሽ ጥያቄ ስላደረብኝ ነው ማለት በቃ በፊት ያው እንደሚያሳውቅ እንደውም እኔም መውጣት አልፈልግም ብየዋለሁ። ግን ተጎናሃለሁኝ አንተ ይህን ነገር የሚያስደስትህ ከሆነ አንተ በዚህ ነገር ላይ እንትን የምትል ከሆነ ምንም ችግር የለም ተጎናለሁ። ግን እኔ ቪዲዮ ማለት ካሜራ ምናምን እንደዚህ ላይ ቁጭ ማለት አልችልም ከጎናለሁ ብየዋለሁኝ። እና ያንን ነገር ጥያቄ የፈጠረብኝ ለምንድን ነው መደባበቅ ይፈልጋል ማለት እንዲታወቅ አልፈልግም ትዳሩ በይፋ። እኔም የመሰለኝ እንደውም ምንድን ነው የላኩልሽን ቦይስ አለ ትከፍቸዋለሽ የመጨረሻ ያተጣላንበት እና ምሳሌ በቃ የልጁ እናት ብሩን እንድትከፍል መግባቱን የሆነ ብሰማ የሆነ ነገር የምትቀይስ ምናምን ነገር ነበር የመሰለኝ። በራሴ ነው ይህንን ወሰድኩት፣ እሱ ብሎኝ አይደለም። ብቻ አላውቅም እንደዛና በዛም በአንዳንድ ነገሮች ለማለት የፈለግሽው ዙዙዬ መጀመሪያ ሪሌሽንሽፓችንን ይፋ የማያወጣው የሚደብቀው የቀድሞ ሚስቱ ያለባትን ዕዳ እንድትከፍል ፈልጎ ይመስለኝ ነበረ። አሁን ግን እንደተረዳሁት እሱ የሚደብቀው ለዛ ሳይሆን ሌላ ሴት ለመጥበስ እንዲያመቸው ለማለት ፈልገሽ ነው? አይ ሌላ ሴት ለመጥበስ እንዲያመቸው ነው አይደለም። ግን ለምን እንዲደበቅ እንደፈለገ አላውቅም። ሌላ ሴት ለመጥበስ ነው አለ። ምን እንደውም አህመድን በጣም የማምነው ለምን እንዳመንኩት ታውቂያለሽ አንቺ ቤት ነው የምውለው። የብዙ ሰው ታሪክ እሰማለሁኝ። በህይወቴ በጣም ጠንቃቃ ነበርኩኝ። ለመጀመሪያ ጊዜና ሰውን ያመንኩት አህመድን ነው። በቃ ሙሉ ልቤን የሰጠሁትና መቼም ቢሆን አይጎዳኝም። እንደውም አጠክሬው ከጎን ሁኔ በአንድ ላይ ሆኖ ሰርተን ተቀይረን በቃ የሆነ እንደዛ ነው የማስበው። ገባሽ? ትልቅ ነገር ነበር የማስበው እንደዚህ ባጭር ምናምን ሳይሆን በቃ አይዞህ ብዬው ካለበት ነገር ተነስቶ ይህን ነገር ደግሞ ያደረግኩት የተጎዳ ሰው ስለሆነ እውነተኛ ታሪኩን መጥቶ ስለተናገረና ሁሉም ነገር ያወራው ነገር እውነት ስለሆነ ነው። እና ዱባይ ገባ። እኔም ፕሮሰስ ጀመርኩኝ። ከዛም ላይቭ ላይ እንግዲህ ብዙ የምሳሳታቸው ነገሮች ነው የምሳሳቸው ሰዎች የረሳኋቸው ይኖራሉ ምናምን። የመጀመሪያም ነው እንደዚህ ብዙ ሰው ባለበት ማውራት እንትን ስልና ሳወራና በውስጥ ጻፍልን፣ በውስጥ መልስልን እንደዚህ ነው ምናምን ሲሉ ጠየቁት። እኔ ኢትዮጵያም እያለ ምንድን ነው ማለት እንዲያስረዳኝ ነው እንጂ እንደዚህ እሱን የሚረብሽ እሱን መጨቃጨቅ እንደውም ወላሂ በጣም ነው አላህ ምስክሬን በጣም ነበር መሳሳለት። እንዲከፋው አልፈልግም ነበር። የተጎዳ ሰው ነው ብዬ ስለማስብ በቻልኩት አቅም እንዲደሰት ነበር የምፈልገው። እና ላይቭ ላይ ዱባይ እንደመጣ ላይቭ ላይ ገብቶ በውስጥ ኢንቦክስ መልስልን ምናምን ሲሉ ሁሉም ሰው በውስጥ ይላል። ምንድን ነው ምናምን ነገር ስለው አይ መንገድ እየጠየቁኝ ነው እና ደግሞ ቪዲዮ እንደዚህ የጠፋ ሰው አፋልጉንም እያሉ በዛ ነው። እንደውም እኮ እኔ ላይቭ ላይ እንዳትመጭ እምልሽ ይህን ነገር እያየሽ እንዲትረበሽ ስለማልፈልግ ነው ምናምን ነገር አለኝ። ኦኬ እሺ በቃ ይቅርታ። ያው እኔ ይህንን ነገር የምጠይቅህ ሌላ ነገር ሳይሆን ምንድን ነው አሁን የሆነ ነገር ስታይ ምንድን ነው ምናምን ብለሽ ትጠይቂያለሽ። እኔ በዛን አይነት አንግል ነው የምጠይቀው። እሱ ግን መጨቃጨቅ፣ ጠብ፣ ቅናት ምናምን ነው የሚመስለው። ማለት የሆነ ነገር ስታይ ካልጠየቅሽ ተየት ነው መልስ የምታገኘው። እንደዚህ ነው ብሎ መጠየቅ እኮ መጨቃጨቅ አይደለም። አላድን አሁን ምሳሌ እኔ ቢጠይቀኝ እነግረዋለሁ፣ እንዲህ ነው ብዬ አስረዳዋለሁ። እና ለመጀመሪያ ጊዜ ነው ባለትዳር ብሎ የተናገረው። አንድ ጊዜ ላይቭን ከፍቶ ጓደኞች ምናምን ነበሩ እና በቃ ዳሩት ምናምን አግባ ምናምን ሲሉ አረ እኔ ባለት እንዳለው ስለሚያውቅ ይሄ ነገር እንደሚያስቀይመኝም ስለሚያውቅ እሱ ላይ በላይ እንዳለው ስለሚያውቅ ባለትዳር ነኝ ብሎ ሲል ትንጫጩበት ምናምን እንደዚህ ሲሉ ሁላቸውም በቃ ወሬ ቀየስ አደረገ። እኔ እንዲል የምፈልገው እሷ ናት ሚስቴ ብሎ ሚዲያ እንዲያወጣኝ ሳይሆን
ለምሳሌ አንድ ሰው ሲጠይቅሽ ስለ ግል ጉዳይሽ አለማውራት ትችያለሽ። ወይንም ደግሞ በህይወትሽ ሰው እንዳለ ስለውም የነበረው ይህንን ነው። በህይወቱ ሰው እንዳለና ደግሞ ከፈለገ ባለትዳር ብሎ እንዲዘጋ ነው የምንፈልገው እንጂ ሚዲያ አውጣኝ ፖስት አድርገኝ ምናምን አይደለም የምፈልገው። ያንንም ነገር መጀመሪያ ነግሬዋለሁ። ሚዲያ ምንድን አልፈልግ እኔ ማለት ነው። እንደውም አንድ ጊዜና ታልናገር ያለፍኩት አንቺ የምትፈልጊው መታወቅ ነው። መታወቅ ከፈለግሽ ከኔ የበለጠውን ታዋቂን ሰው አግቢ ብሎኛል ቃል ማለት ነው። እንደዚህ ሲለኝ ራሱ እኔ መታወቅ አይደለም የምፈልገው፣ ግን አንድ ሰው ባለትዳር መሆን ወይንም ደግሞ ሚስት አለ ብለህ ባትል በህይወት ሰው አለ ወይም ሰዎች ሲጠይቁ እንዳርህ አግባን ምናምን እያሉ ይጽፋሉ ላይ ማለት ነው። እህቴ ልዳርህ እንደዚህ ነው ምናምን ሲሉ አንድ ሰው በህይወት ሰው አለ ወይንም ባለትዳር ነኝ ወይንም ደግሞ ያንን ነገር አለማንበብ አለመመለስ ይችላላሽ ማለት ነው። እና በዛ እያለ የመጨረሻው የተጣላ ነው። ምልክት ላደርግልሽ እና ቦይሴንት ከፍቻ ቦዬ እኔ ማለት ብዙ ማውራት ስለማልችል ብዙ ካወራን ትንሽ ስለቆየ እንዲመጣልኝ እንትን በይልኝ፣ ሚስኮል አድርጊልኝ ወይም የሆነ ነገር ጻፍልኝ እንዲመጣ ከላይ ታውቂያለሽ። ቁጥሬን በእርዳታ በምን በል የተለያየ ሰው ስለሚወስድ በጣም እንትን ሆኗል። 1100 ብታምሩ 1199 ያልተከፈተ መሴጅ አለ ብላችሁ ታምናላችሁን? አታምኙም። እሺ ሀይ በይኝ አቡዬ አንቺ ሚውት ታደርጊውና ሀይ ብዬሻለሁኝ ወይም ቦይሱን እንትን በይና ከዛ ጨርሳለሁኝ። እዛ ቦይስ ላይ የምጨምረው ነገር ስላለኝ ታዳምጪዋለሽ። ለአህመድ ብዬ ያደረግልኝ አንቺን የመጣሁት ምንድን ነው? ሀይ በይኝ ዘምዘም ያ ጊዜ ሚስት ብዬ መጣልኝ። ዘምዘም ያ ጊዜ ሚስት ብዬ አድረጊ ነው ሚውት አድርጊና ሀቢባ ለእሱ ቦይስ ያደረግኩትን የላኩልሽን እና ከፈችው እዚህ ህዝብ ነው ማለት ነው። መንደይ ላክሽው፣ ሰኞ ነው የላክሽው። እስከ ዛሬ ሳላይ ሆነው መንደይ የላክሽው ነው የሚለው። ረዝሙ ቦይስ አለ አይደለ? ረዝሙ ቦይስ ምልክት አያርግልሽ ማንኛው እንደምከፍች እንደዚህ ሪብ እንደ ሪብ ነው። ይሄን ብለሽ ይላል። ሌላክሽው አንድ ነው። መንደይ ነው። መንደይ ሰኞ ነው የሚለው። ሰኞ ዛሬ አርብ ነው። ከ5 ቀን በፊት እናቴ ቤት እየቀየርኩ ጊዜ ነኝ እንኳን የሰው ዋትሳፕ ቮይስ ልሰማ ቀርቶ እኛስ አስታርቂያቸው እያላችሁ እኛስ ትላላችሁ። የሚታረቁ ከሆነ ለምን ትሰማላችሁ? ምን ያደርጋል? እንዲታረቁ የምትፈልጉ ከሆነ ይቅርባችሁ። ይህንን የሰው ገበና ማውጣቱ እና ይታረቁ። ታርጌ እያበራው ነበር ነው ይህ ብዬ ጽፌልሻለሁ። እሱም ቦይስ የኔ ነው። የመጨረሻ ጠባችን ያረኩበት ቦይስ ነው እና ህዝባ ልስማ እኮ ታርጌ ይሰማል። በላይ አረዳ ብሩን አስገብቷል። ይኸውልህ አንረዳ ብሩን አስገብቶ 7 ሰዓት ከ3 ደቂቃ አሁን ከ29 ነው። ከ27 ደቂቃ በፊት ብሩን አስገብቶ ደረሰኝ ልኳል። ኦኬ ስለዚህ ጨርሰናል ማለት ነው። 3086 ድርሃም አስመልሼልካለሁ። ከረዳ ብርህን ተረክበህ የፈለግከውን ነገር ወስን። እሺ ወንድሜ፣ ነገ እንትን ብለህ የሆነ ቤት ሄደህ ነገ እንደምታማኝ አውቃለሁ። ለብር አሰባስበሽ ዕቃ ማሰሪልኝ ብያት እምቢ አለች ብለህ ሌሎች ሰዎች ጋር ሄደህ እንደምታማኝ እርግጠኛ ሆኜ እነግርሃለሁ። ለምን እኔ ለጤነኛ ሰው ብር አላሰባስብም። እኔ ለታማሚ ብቻ ነው ብር ማሰባስብ። አለቀ። ትናንትና ደም እየሸና የነበረ ልጅ ነበር። ቁጭ ብዬ እርዳታ እስከ እኩለ 7 ሰዓት ለሊት ድረስ ሰበስበ የነበረው። ይኸው ለበቄ ልኬለታለሁ። ደረሰኙን በቄን አውራውና ገንዘቡን በካሽ ይስጥክ። ደረሰኙን ለበቄ ልኬለታለሁ። እሺ አሁን ሜንሽን ያረግሽውን ቮይስ ልስማው። ግድ ነው አሁን መስማቴ። ያኔ ህዝቡ ላይ ክፈችና ምሳሌ እየተጣላንበትን እኔ ዙዙ መታረቅ የምትፈልጊ ከሆነ እዚህ ጋር አልክፈተው፣ በኋላ እንዳትጸጸች። መታረቅ የምትፈልጊ ከሆነ ምንድን ነው ነገሩ? ብቻ ልስማና ለወስን መከፈት ያለበት ነው የሌለበትም።
መስማት ትቻል። እንደውም እኮ ስሙ ብዬሻለሁ የዛኔ ምንድን ነው ያልኩሽ? እሱም ቦይስ አድርጌለት ነው መጨረሻ ዝም ብሎ የወጣት የወጠጤ ፍቅረኛሞች የመቀናናት ቮይስ ቁጭ ብዬ የምሰማበት ጊዜ የለኝም። ስንት ታማሚ ተደርድሮ የሚረዳ አሁን። እሺ ልስማውና ከዛ ምንም ችግር የለብኝም። እዚህ ጋር ልክፈታ። ይስማ ወይስ አይስማው? ዙዙ ህዝብ ይስማ ወይስ አይስማው? ይስማው። ምንም ችግር የለብኝም። ይስማው ይስማው፣ ምንም ችግር የለብኝም። አቡ ግን በቪዲዮ ትውጣ። ህዝብ ይስማው ግን በቪዲዮ ትውጣ። ሁለታችንም በቪዲዮ እንወጣለን። በቪዲዮ ትውጣ። እሺ ቆይ አንዴ ስልኬን ተግማይቶን ተወስላለ። ያው ልከፍተው ነው። ይኸውልሽ መታረቅ የምትፈልጉ ከሆነ ገበናችሁን ከዚህ በላይ ተዘዝሩ። አይ መታረቅ አንፈልግም ካላችሁ አፈንዱት። የላ ምርጫ የእናንተ ነው። ምን ያደለም ይኸውልሽ ሀቢባኔ ልንገርሽ መታረቅ ትፈልጊያለሽ አትፈልጊም? ወስኝ ዝዙዬ። የማትፈልጊ ከሆነ ላል አልፈልግም። ምክንያቱም አድምጭኝ ማህቡዬ፣ እኔ በውስጥ እንድታስታርቂ አድምጭኝ። በሌለውበት አታውሪ። መጥቻለሁ። ስፒከር ላመጣ ይዤ ነው። ስልክ ማይኩ ስለተበላሸ ይኸውልሽ ውዴ፣ እኔ መታረቅ የምፈልገው መቼ እንደሆነ ታውቂያለሽ? ለአንቺ በላኩልሽ። አሁን እሱን የመጀመሪያ ስንጣላ ለቤተሰቦቹም ተናግር ያለው እንዲያስታርቁን ማለት ይሄ ቦይስ ላይ ጥፋት ካለኝ በቃ ምንድነው እዛ ላይቭ ላይ የሚያጣላና የሚያጨቃጭቀን ነገር ምንድነው? በቃ ባለትዳር መሆኑን መናገር አይፈልግም። ገባሽ አይደለም? እሱ ራሱ እሱ ላይ አሁን ቦይሱን ልስማና ጥፋት አለሽ የለሽም ልንገርሽ። ለብቻ ሰምቼ አፍጠኛው ማፍጠኛ ላይ ሁለት ላይ አድርጌ እንደዛ ላድርግልሽ። እሺ ሲጀምር ይህ ስለ እሱ አይደለም የሚያወራው፣ ስለ ራስሽ ነው። ያወራል ወደ ያወራል። አህመድ ብዬ ጀመርኩበት ረዝም ቦይስ አለ። እሱ ነው ረዝም ስምንት ደቂቃ ምናምን ብቻ ችግር ሰማ ነው። አላሳዝንም? በማያም ጨነቀን። ወይ አልሰማን ወይ ምን አላለን። አንቺ ተናገሪ። ስሙት በቃ ችግር የለም። ስሙት ብላ የለ ራሱ እንዴ ምን ነው ጊዜ ወርቅ እኮ ነው። ሀቡ ወደ ገደለው ማሪ ምንድነው ራስሽ ወደ ገደለው ከሆነ ለምንድነው ከሴቶች ጋር የምታወራው ላይቭ ላይ? የኔ ቆንጆ የኔ ማር ለምን ትላለክ? ሴቶቹን ሁለት ቁጥር ላይ አድርጌ በጣም እያሮጥኩኝ ትንሽ እንደሰማሁት ያው ለምን ሴቶቹን የኔ እህቴ ለምን እያልክ አታወራም? ለምንድነው ከሴቶች ጋር የኔ ቆንጆ የኔ ማር እያልክ የምታወራው? ለምንድነው በውስጥ እናውራ የሚሉክ? እና ለምንድነው ባለትዳር መሆንክን የማትናገረው? ላይቭ ላይ ለምን አትናገርም? ባለትዳር ነኝ ለምን እያልክ አትናገርም ነው የሚለው ቮይሱ። ግማሽ ትንሽ እንደሰማሁት። ሀቢባ እኔ ደግሞ ልንገርሽ ልሽ ያልኩት ምንድን ነው ቤገም የሆነች ልጅ አስገባና መስፈርቱ ነው እንጂ ሲናገር የነበረው ባለትዳር በቃ ታይም እየጻፉልህ እኔ ላግባህ እኔ የልዳር ምናምን ሲሉ ምንድን አንድ ነገር ወላሂ አሁን እሱ ማለት ነው ስራ አትስራ ብር እሰጥሃለሁ ብላኛል ድረስ ብሏል ሄዶ ለቤተሰብ አካል። እኔ እንደዛ አላልኩም። እንደውም መጀመሪያው ላይ ሲሆንማ እኔ እንዲሰራ እንዲጠነክር እንደውም አብረን ሰርተን እንድንቀየር ነበር እቅዴ። ግን ምንድነው ይላቸዋል ማሬ የኔ ፍቅር እንደዚህ ይሆናል አይደለም ማሬ ወደ ላይ እንደዚህ ሲል ይሄ ጥሩ አይደለም። ስራ ነው አይደለም የምትለው ምንድነው ማሬ ወደ ላይ ይላቸዋል ሴቶቹ። ውዴ ሀቢብቲ ምናምን ይላቸዋል። የኔ ቆንጆ ሀቢብቲ ሀቢብቲ ወላ ይላል። በተለይ እንደውም ለምዶብኝ ነው አለ። ለምንድን ነው ይሄን ቃል የምደጋግመው ስለው ለምዶብኝ ነው ብሎኛል። እኔ ምንድነው የምፈልገው ስራ አትስራ አይደለም ስራ አይደለም ግን እንደ ባለትዳር ብዙ ሰው እኮ ሞልቷል። ኦንላይን ስራ የሚሰራ ሴትም ሆነ ወንድ እንደ ባለትዳር ሆኖ ምንም ችግር የለም። ወደ ላይ ካላላቸው አይገዙማ።
እንዴ ታዲያ ባለትዳር ሆኖ እንደዛ ከሆነ እኔስ ቢሆን እንዴት እንደዛ ጥሩ ነው እንዴ? እኔ አሁን አላደርግም እንደዛ። ኧረ ዙዙ ወደ ገደለው ግቢ። ልጁ ገና ወደፊት ይባላል ሲያልፍማ ረገኝ። እሺ ከዛ እኔ መጨረሻ ላይ እኔ ጋር መተሽ ላይቭ ላይ ባለትዳርነቱን እንደማይናገር ምናምን ስትነግሪኝ እኔ ተቆጣሁት። ሚስትክን አታስቀይም ምናምን አልኩት። ከዛ በቃ ተናግሬዋለሁ፣ አስታርቂያቸዋለሁ። እሺ ሰላም ነኝ ብሏል። በቃ ፒስ ነው። እንዳይቀየመኝ በእናትሽ እንዲያዝንብኝ አልፈልግም፣ እንዲቀየመኝ አልፈልግም ምናምን ብለሽ ቮይስ አረግሽልኝ። እኔም አንተ አታስቀይም ልጅቷ ምናምን ብዬ ተቆጣሁት እና በቃ ከዛም በኋላ ዞር ብዬ አላየኋችሁ። እኔ ስንት ችግረኛ እያለብኝ ቁጭ ብዬ እናንተን አላባብልም። ከዛን ቀን ጀምሮ እኔ እናንተ ብዬ ይኸውልሽ ምን አለ መሰለሽ ያንን ቦይስ እንዲያዳመጠው ላይቭ ላይ ገባና ዛሬ ተንቅልፌ ተነስቼ ነገር ነው የሰማሁት ብሎ እንደ መበሳጨት የሆነ ነገር ፊቱ ላይ ሳይበት ሩጬ የመጣሁት ወደ አንቺ ሀቡ ማለት በቃ ቦይስ መክፈት ትቻለሽ ለግልሽም በቃ ሀቡ ያስታርቂኝ አህመድን አስቀይሜዋለሁ እኔ እንደ ምክር ነው እንጂ የሰጠሁት ላስከፋው ላስቆጣው ያልነበረም ምናምን ነው ያልኩትና በቃ እንዲያውም እዚህ ጋር ማለት በጣም ነው የተቆጣ ነገር መናገር እኔ ግን የመሰለኝ በጣም ቅድም ያለሽ ለኔ ያልሽኝ የዛኔ አጨቅጭቅኝ እኔ ሰርቼ መስራት ነው የምፈልገው አላማዬ ስራ ነው አጨቅጭቅኝ አለሽ አለ። አዎ ማለት በቃ አንቺ የሰው ምክር ትሰሚያለሽ ለሰው ነው የምትኖሩ ምናምን ያልኩት ነገር ምንድን ነው እኔ የኔ የሆነ ሰው ቤተሰብ ያካል ያያል ከኔ ጋር የሚኖር ያያል ሌላው ሰው ባያውቅም አንተ የኔ ባል እንደሆንክ የባለትዳር እንደሆንክ የሚያውቃለህ ከኔ ላይቭ ላይ ትዳር እንደሌለ ምናምን አትናገር ወይ ላሽ ብለህ ማለት ነው ወይንም አለ በህይወት የሰው ብለህ ማለት ነው። በገም የሆነች ልጅ አስገብቶ በቃ መስፈርቱን ነበር ስናገር የነበረው ሚዲያ መጥቶታ እኔ ታገባው ሚስቴን አለው እኔ ታገባው እንደውም ወላሂ ያው በተደጋጋሚ ዝም መጠራት የሌለበት ነገር ነው እንጂ ኒካም የሚዋርድ ነገር ነበር ስናገር የነበረው ምሳሌ እንዴት ተስታይ ማለት የሌለው ነገር አይ ቦይሱ ይሄን የላይቭ ሪከርዱን ካመጣው አንድ ሰው እንግዲህ እያለ የለኝም ካለ እንደዛ ነው የሚባለው ገባሽ እንዴት ሲታይ እኔ የሸሪያ እውቀቱ ባይኖረኝም አንድ ሰው ሚስት እያለ የለኝም ካለ ኒካ ያወርዳል ነው የሚባለው እና የወደፊቱ እቅዱን ነው የሚናገረው በቃ ሚዲያ እንትን ማተል እንደውም እኔን ባሽሙር እየነካ ነው መሰል እማትጨቃጨቅ እማትቀና ምናምን እንደዛ ነገር ይላል እና አልሙዬም ምን ያህል ታሳጥረው ያማለ እሱን መናገር ስላለበት መጨረሻ ላይ በቃ እንደማይሆን ሳቀው አንቺ ጋር መጥቼ መናገር ሲያስከፋው እኔ በቃ በጣም ብዙ ጊዜ እራሱ በቃ ብዙ ጊዜ ይቅርታ ብየዋለሁ ብዙ ጊዜ ይቅርታ እንዲያደርግልኝ ነግሬዋለሁ በዚህ እንኳን በስተመጨረሻው ግግም ምን ያለው ካላስ አትወደኝም እንደማትወደኝ ከሆነ የማትፈልገኝ ከሆነ ምንም ችግር የለም እኔ እወጣልሃለሁ ከህይወትህ ምንም ችግር የለም አይ ወድጄሽ አሁን እኔም ድምፅሽ እየመጣልኝ ነው እዚህ ጋር ቼክ አደረግኩት አንቺ ኢመራት ለመምጣት አናግረት ሙኒትን ብሎ አናግረሽኛል አይደል እንዴ? አናግረት ሳይሆን ቦይስ አድርጊላት ብሎኝ በሱ ቦይስ አድርጌ እሱ ልኮልሻል። ልመጣ ፕሮሰስ ራሱ ጀምሬ ነበረ። ትላንት ነው ብለህ የመጨረሻ ቀጠሮና በሙኒት ነው የጀመርሽው? አልጀመርኩም። ፕሮሰስ ገና ነበረ። እኔ ገና ፕሮሰስ የምትለው እኮ ኢቃማ የለሽም ከሳውዲ ተመዝግበሽ በኤምባሲ መመዝገቡን ነው ፕሮሰስ የምትይው? ድረስ ተነጋግረናል እና አንድ ጊዜ ግን እኔ አንዴ እናሳጥሩ አይመስልሽም? አሁን ወደ ገደለው እንዲህ ስላት ቆይ ልመጣልሽ ነው ትለኛለች። እንዲህ ስላት ቆይ ልመጣልሽ ነው ትለኛለች። የሰው ቤት ጉድ መስማት ሱስ የለብንም ሁላችንም። ወያዚ አንድ ጊዜ እኔ ዙዙ በዋትሳፕ አናግራኛለች። ወደዚህ ጅባት የመጣሁት ምክንያት እንደ አይነት ውስጥ እኔ መግባት አልፈልግም ከሳምንት በፊት ዶክተር ነፍሳኒ ፈልግልኝ ስትለኝ እንዴ ቢስሚላ ምን ሆነሽ ነው? እኔ ዶክተር ያስፈልገኛል ችግር አለብኝ ስትለኝ እዚህ ቦታ ብትሄጂ ዶክተሮች ታገኛለሽ ካልኳት በኋላ ውስጤን ሰላም አልሰጠኝ አለ። ብዙ ልጆች ጭንቀት ያወሩና ታነቁ የሆነ ነገር ያወሩና እንዲሆኑ ስለሚባል እኔ ደግሞ ሁለት ቦታ ላይ እርዳታ ቦታ ስትሳተፍ ስላየኋት እቺ ልጅ ምን ሆና ነው ብዬ በቲክቶክ እኔ ጋር ስትመጣ ዙዙ ሰላም ነሽ እንቲ በካይር ብዬ ስላት አዎ ደህና ነኝ በዋትሳፕ ላውራሽ ብላይ ስታወራኝ ችግሯን ነገረች ማለት ነው። ችግሯን ስትነግረኝ የሁለታችሁንም ስም ስለጠራች እነሱ ይሄን ችግር ይፈቱታል ብዬ ነው እንጂ እሷ እኮ እንደነገረች ከሆነ ወሬዲ ከሱ ጋር ተነጋግራ ከወንድሙ ጋር ተነጋግራ ወልይ አምረሃ እትከየሊ
ወልይ አምረሃ የእሱ ወንድም ነው። ኦኬ ليش هي ما عندها ولي امر يا راسها؟ ለእሷ ወልይ አምር እኮ የራሷ ቤተሰብ ስጋዋ የላትም። ለምን መሰለሽ ነገሩ በጣም አሰፋሹ። ያለቀ ጉዳይ ነው። እሱም አልፈልግም ብሏል፣ እሷም አልፈልግም ብላ ገንዘብ ላይ ነው። ገንዘብ ለማስመለስ ነው የመጣ ነው። አጭሩ ፖይንት ሚስጥር አልፈልግም ማለት እንዴ? እንደዛ ነው ለኔ ያለችን። እንደዛ ሲላት በቃ ብር የመልስ ላይ ነው። ብሩን ደግሞ ከ8 ወር በኋላ ስላላት ከ8 ወር በኋላ አልጠብቅም ክፋለ ደጋለ ገንዘቤን ያስመልሱልኝ ነው እንጂ በትዳሩ ጉዳይ ተጨቃጭቀው ተነዝናዘው እንደጨረሱት ነግራኛለች። ቦይስም አለኝ። ስለዚህ ምንም ይሄ መዘራዘር አያስፈልግም። ይሄ በቃ ካላስፋት ያለቀ ነገር መዘራዘር አያስፈልግም። ለምን ጊዜ ትገኛለሽ? ሁላችንም የራሳችን ስራ አለ። ወደ ፖይንቱ እሷ ፖይንቷ ገንዘብ ይመለስልኝ ነው ማለት ነው። ይሄ ነው ፖይንት። ገንዘብ ይመለስልኝ ብላ ስትጠይቀው የሰጣት ምላሽ ምንድን ነው? እሱንም ትናገር። ጠየቅሽ ገንዘብሽን ያለ ምንድን ነው? እንደውም ስንጣላ ሲጀመር ገንዘብሽን አስገባልሻለሁ አካውንት ላኪ ነበር የሚለኝና እኔ ደግሞ የምንታረቅ መስሎኛው ባልና ሚስት ይጣላል በሚለው ነበር ማልፈው እንጂ አሁን ምንድን መሰለሽ በውስጥ ወንድምየውን ሂጄ አናግሬዋለሁኝ። አንተ አነጋግረንም ብየዋለሁኝ። ሲያነጋግረን ምንድን ነው ያለው? 40 ሺህ ብር ነው አሁን ያለኝ። 40 ሺህ ብር አስገብቼ ደረሰኝ ልክላታለሁኝ። የዛሬ 8 ወር ነው እንጂ ተዛ ወዲህ አላገኝም አለ። ወንድምየው ደግሞ እኔ ለራሴ ንብረት የተበላሁኝ የራሴን ገንዘብ የተበላው ሰው ስለሆንኩኝ እንደዚህ ማድረግ አልችልም። አንቺ በምታስመልሽበት ጠሪቃ ሄደሽ አስመልሽ ብሎ ነው እናንተን ያለኝ። በውስጥ ስላላለቀልኝ ብሬ እንዲመልስልኝ እንደሚመልስልኝ ነግሮኛል። አልመልስም አላለም። ግን 8 ወር ረዝም ነው። ቢያንስ በየወሩ የሞመና ነው ይገባል። ገና እኮ ከመጣ እኔ ያጭበረበረሽ እየሰራህ ነው ታዲያ ይከፍልሻል። እየሰራ በየወሩ እየሰራ አይደለም ሲጀመር። እኔ ምካቡ ይህን ያልኩት በየወሩ ነው ያልኩት። እሱ ስለው እኔ በየወሩ አይደለም የዛሬ 8 ወር ነው ልንገራት መጀመሪያ ዙዙ አወልሽ አህመድ ስራ እየሰራ አይደለም። ቃማው ምኑ ሁሉ ነገር ተለጥፎለት እንትን አልተቀበለም። እኔ ያጭበረበረሽ ነው የመሰለኝ።